ዙሪያችን ላይ ያሉ ሰዎችን መህሙም ሲሆኑ ሲጨነቁ ውስጣቸው ስብር ብሎ ህይወት ከብዷቸው ስናይ ጠይቀናቸው እናቅ ይሆን? ምን ነው ስብር አልክ? ምን ነው ተከዝክ? ይህ ብቻ ዱንያ ላይ ካለ ነገር ሁሉ ሊበልጥባቸው ይችላል። ይህን የሚላቸው አጠው ሊሆን ይችላል። ለኔ የሚያስብ የለም ብለው እያሰቡ ሊሆን ይችላል። ስለዚህ በዙሪያችን ያሉ ሰዎች በተለያየ መንገድ የምናገኛቸው ሰዎች የህይወት ክብደት ሰብሯቸው ውስጣቸውን ሐዘን ውስጥ ስናያቸው ማሊ አራከ ሙንከሲረን፣ ምን ነው ስብር አልክ? አብሽር፣ አይዞህ፣ አለሁልህ፣ አብሽር፣ ይህም ያልፋል ልንላቸው ደረታቸውን ቸብ ቸብ አድርገን ልናበረታቸው የግድ ይለናል። ነቢዩ ዓለይሂ ሰላቱ ወሰላም በእርግጥም ደይኑን ከፍለውለታል። እዚህ ሐዲት ላይ በቀጥታ ባይጠቀስም ለምን ነቢያችን ሰለላሁ ዓለይሂ ወሰለም መን ተረከ ማለን ፈሊወረተቲሂ፣ አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዓለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። ሆስፒታል ልንጠይቅ ሄደን ምናልባትም የጠየቅነው ሰው ከቀናት በኋላ ወደ አኺራ ሄዶ የምናቃቸው ቤተሰቦች የሚወዱትን ወላጃቸውን፣ ወንድማቸውን፣ ደጋፊያቸውን በማጣት ልባቸው ተሰብሮ ባለበት ሰዓት ደይን ደግሞ እንዳይሰብራቸው ደይን ያለባቸው መሆኑን አውቀን ደይናቸውን መዝጋት ችለናል። አብሽሩ፣ አይዟችሁ፣ ምን ነው ተከዝክ? አይዞህ ወንድሜ፣ አፈላ ኡበሽሩክ፣ አበስርሃለሁ፣ አይዞህ፣ መልካም ነገር ይመጣል፣ ኸይር ነገር ያጋጥመሃል፣ አይዞህ ብለን ከልባችን የእነርሱ ደጋፊ ሆነን እየቆምን ነው። ይህ የህይወት መርሃችን መሆን ይኖርበታል። ሰዎች ምንም ያክል ደረጃ ላይ ቢደርሱ ተመልከቱ፣ አባቱ ሸሂድ እንደሆነ ያውቃል፣ የሸሃዳዎችንም ደረጃ ይረዳል። ነገር ግን የህይወት ከባድነት ሰውን ሊያስተክዝ ሊያሳዝን ይችላል። ሰውነት ደካማነት ነው። ከጎን ሰው ይፈልጋል። ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላህ ሱብሓነሁ ወተዓላ አይዞህ ምን ነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ እውቀት አላቸው ሲባል፣ ገንዘብ አላቸው ሲባል፣ ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው። ያችን ድክመቱን አይዞህ የሚለው ይፈልጋል። እርስ በርስ እንደጋገፍ፣ ስብራታችን እንጠያየቅ። አብሽር፣ አፈላ ኡበሽሩክ፣ ላብስርህ ወይ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም ያን የተተከዘ ያን የተሰበረ ልብ የምንጠግንበት መልካም ንግግር ሁሌም አይለየን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።